ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ቆይታችኋል? ሳምንታዊው ህግና ፍትህ የተሰኘው ፕሮግራማችን ይዘን ቀርበናል። እንደምናስታውሰው ባለፈው ሳምንት በተለይ አንዳንድ መረጃዎችን ጉዳዮችን በተለያዩ በመገናኛ መረቦች ማሰራጨት ማስተላለፍ ተገቢ ነው ተገቢ አይደለም በህጉ መሰረትስ ምን ይላል በህግስ ስንጥሰው ወይም ህግ ጥሰናል ምንለው መቼ ነው በሚለው ዙሪያ ተነጋግረን ነበር። ዛሬ ደግሞ በህጉ ዙሪያ አንድ ሰው ይህን ነገር ካደረገ ካስተላለፈን በል የአንድ ግሩፕ ወይም ቡድን መሪ የሆነ ኃላፊነቱን ይወስዳል አይወስድም በሚለው ዙሪያ እንነጋገራለን። እንደተለመደው ዳኛ ጠበቃ ዘይብ ካሱ መስመር ላይ ይገኛል። ዘይብ ጤና ይስጥልኝ እንደምን ማሽህ? ጤና ይስጥልኝ አንተም ለአድማጮቻችንም እንዴት አመሻችሁ? እኛ ደህና ነን። ዘይብ እንግዲህ ባለፈው ሳምንት በዚህ ዙሪያ ተወያይተናል። በተለይ የአንድ ግለሰብ ወይም አንድ ሰው ለአንድ ግሩፕ መልእክት ወይም መረጃ በሚያሰራጭበት ጊዜ ህጉ ምን ይላል በሚለው ዙሪያ አውርተናልና እንደው ለማስታወስ ያህል ወደ ኋላ ስንሄድ ይሄ ነገር የሚቻል ነው አይቻልም? ምን አይነት መረጃ ነው ማሰራጨት የምንችለው? በህጉ ዙሪያስ እንደው ምን ልንሆን እንችላለን? እሺ ትንሽ ወደ ኋላ እንመለስና እንግዲህ የመገናኛ አውታር እንግዲህ ዘመናዊ የመገናኛ አውታሮች ናቸው። አንዱ ካሉተይ ብዙዎች አሉ አንዱም ይሄ ነው ማለት ነው ዋትስአፕ እና ይሄ የተከፈተው እንግዲህ ህዝብን ወይም ደግሞ ያለውን ግሩፑን ማለት ለዚያ መረጃ ለመስጠት ነው ማለት ነው። መረጃው እንግዲህ ጥሩ የሆነ ማንም የሰውን መብት የማይነካ መሆን አለበት ይላል ህጉ። እንግዲህ ያን ግሩፕ እንግዲህ አልፎ እንግዲህ የሰው መብት የሚነካ ከሆነ እንግዲህ ማለትም የሰው መብት ከጣሰ ማለት ነውና ግሩፑም ራሱም ወይም ደግሞ የግሩፑም ኃላፊ ወይም ደግሞ ራሱ ሰውየው የሚበትነው በግሩፑ በኩል ይሄ ኃላፊነት አለበት ማለት ነው። እንግዲህ የግሩፖች ኃላፊ እንዴት ነው? እንግዲህ ግሩፕ ከሆነ እያንዳንዱ የፈለገውን ካደረገ እንዴት አድርጌ ነው መቆጣጠር ያሉም አሉ። ደውለውብኛል አንተ ደውለው እንዴት ነው ይሁላ ህዝብ ነው ብዙ ነው ማረግን አካባቢን በተመለከተ ነው ቀበሌን በተመለከተ ነውና ግሩፑ ለዚህ ግሩፕ እንዴት አድርጌ ነው ኃላፊነት ሞስ እያንዳንዱ በማለት ደውለዋል። አዎ ትክክል ነው። ግን ግሩፑ ሲቋቋም እንግዲህ መሰረታዊ የሆነ ደንብና ወይም ደግሞ ህግ መውጣት አለበት ራሱን የመሰረተ በግሩፕ ውስጥ ማለት ነው። እና ይህ ግሩፕ የሚያገለግለው ምንድነው? አንደኛ መረጃ ለህዝቡ መስጠት የሚሆኑትን ነገሮች ለህዝቡ ማገልገል ነው እና ዘለፋና ስድብ ሰውን ካልነበረበት ማዋል የተከለከለ ነው። ማለትም ስድብን በተመለከተ ብዙ ነገሮችን የሰውን ስም የሚነካ ወይም የሰዎችን መብት የሚነካ እነዚህ ባይነጋገሩና ባይገቡ በጣም ጥሩ ነው። ከዛም ደግሞ የግሩፕ ኃላፊ ሁለት አማራጭ አሉት። አንዱ አማራጭ የሚለው ህጉ ምንድነው? ሰው እንዳይነካ የግሩፕ ኃላፊነት ካለብህ መጀመሪያ ማብራራት አለብህ። ማለትም የመሰረቱን ህጉ ምንድነው? በዚህ በግሩፕ ውስጥ የምንናገራቸው የምናቀርባቸው የሰው መብት ማለመንካት ኃላፊነቱ ይህ ሰውዬ በዚህ ከሰደደ የሰው መብት የሚነካ ከሰደደ ራሱን በራሱ ያስቀጣል እንጂ እኛ በህጉ በኩል እንከለክላለን ይህ ነገር እንዳይመጣ ብሎ መመሪያ ማስቀመጥ አለባቸው። መመሪያ ተተቀመጠና ተተከላከሉ የሚለው ህጉ ምንድነው? ማለትም የግሩፕ ኃላፊ የሚያስፈልገውን ስላደረጉ አብዛኛውን ኃላፊነት ሊወሰድባቸው አይችልም ይላል። ለምንድነው? ጥረዋል፣ ለምንድነው ተናግረዋል፣ ለምንድነው መመሪያ ወጥተዋል። አንድ ሰው ከነስቶ ቢል እንግዲህ እነሱን ለመንካት ብዙ ጊዜ ይወስዳል። ግን ከዚያውም ብሎ ህጉ የሚለው ምንድነው? ሆኖም ኃላፊነት አለባቸው፣ መከላከል አለባቸው። ግሩፑን እነሱ ብቻ ማስተላለፍ ይችላል፣ ለሌላ መዝጋት ይችላል። ከከፈቱት ግን እነሱ ግዴታ መከላከል አለባቸው። እና ደግሞ አንድ ሰው ወደ ድርጅቱ ወደ ግሩፑ ሲያስተላልፍ ግም ነገሮች ምን ያህል ጊዜ ወሰደ ይህን ለማውረድ? ይህን ነገር እንዴት አወርዱትም? እንዴት ይህ ነገር ከሰደደው በኋላ ተለብሎ ማውረድ አስፈላጊ ነው። ለምንድነው? ግሩፑ እንዳይቀጣና ግሩፑ ኃላፊ እርምጃ እንዳይሄድ ተለብሎ ካወረዱት እነሱ ነፃ ናቸው ማለት ነው። ሰውየው ግን አይለቀቅም። ለምንድነው? ይህን ነገር አሰራጭቷል ማለት ነው። ድርጅቱ ግን ማለት ደግሞ የግሩፕ ኃላፊ ግን ነፃ ናቸው። እንደው አንደኛ መመሪያ ሰጥተዋል፣ ሁለተኛ ደግሞ ተሎ የተበተነውን ያንን ከለብለው አወርደዋል፣ ሶስተኛ ደግሞ ለሰውየው ማስጠንቀቂያ ሰጥተዋል። ማለትም ይህን ነገር ማድረግ የለብን የተከለከለ በማለት መመሪያ አስቀምጠዋል። ይህ ከሆነ እነሱ ከቅጣት ነፃ ሊሆኑ ይችላሉ ይላል። ይህ አንዱ መሰረት ነው። እንግዲህ
ይህን ውሎ እንግዲህ መቼ ነው መበተን ወይም ደግሞ አንድ መረጃ ግዴታ ወይም ደግሞ መሰደድ የሚችለው መቼ ነው ሲል ህጉ ይላል። ምናልባት ያነ ሰው እየሰደደው መረጃ ትክክለኛ መረጃ ከሆነ ወይም ደግሞ ዲባርቲ ኤሜት ማለትም እኔ የምሰደው በሙሉ ትክክለኛ መረጃ ነውና ምን ችግር ትክክለኛ መረጃ ከሆነ አንደኛ ሰውን ከዚህ ሰውዬ ከሚያደርገው ለማራቅ ሁለተኛ ደግሞ ህዝቡን ምናልባት የሆነ ግሩፕ የሚሰራው ስራ ግምት ሆነ ያንን ግምት ሆነ መረጃ ካለው ትክክለኛ ከሆነ ያን ህዝብ ከዛ ለማራቅ ህዝቦችን ከሰውየው ወይም ከሚሰራው ስራ ለማራቅ ሲል ይህ ሰውዬ መናገር ይችላልና ነውር የለበትም ወይም ደግሞ ስሙን አጠፋው ማለት ሊባል አይችልም። ለምን ነው ሰውየው ስራው ይህ ነው ይስራው ስለሆነ ያን ሰውዬ ህዝብ በዛንደ ያን ሰውን ከዛ ሰውዬ ለማራቅ እውነተኛ እርግጠኛ የተመራመረ መረጃ ካለው ምንም ችግር የለም ማለት ነው እና የሚያስቀጣም አይደለም። በግሩፕ ማስቀጣም ሰውየው የበተነውም ሊቀጣም አይችልም። ለምንድነው እውነተኛውን እርግጠኛውን መረጃ ያለውን ይዞ ይከታተላል ማለት ነው ህጉ። ይሄ ማለት በድብቅ ማደርጋቸው ነገሮች ሊኖሩም ይችላሉ እንበል በሁለት ሰዎች ውይይት መሃልም ደብቄ መቅረጽ እችላለሁ፣ በቪዲዮም በድምጽም ቀርጬ ማስተላለፍ እችላለሁ። ይሄ ህጉ ይፈቅድልኛል? ይሄ የተከለከለ ነው። እንግዲህ ሁለታችን የኔና አንተ እንግዲህ እንበል የኔና አንተ ቴሌፎን ማለትም እንነጋገራለን። አንዱ በዳራችን ሆኖ ይሄን ነገር ማድረግ የተከለከለ ነው ማለት ይሄ ምንድነው የሚለው ህጉ የራሳችን የኔና ያንተ ወግ ብቻ ነው፣ ሌላ ሶስተኛ አይደለም። ሶስተኛ ከፈለግነ እናገባዋለን፣ ችግር የለም፣ እንነጋገራለን። እኛ አልፈለግን ሶስተኛ ወይ አራተኛ በወጋችን በኩል እንዲገባና ይሄ አንዱ እኛን መቅረጽ ማለት እኛን መቅዳት ማለት ፍቃድ አልባ ማለትም ወይም ከኔ ወይም ካንተ ፍቃድ አልባ መቅዳት ማለት የተከለከለ ነው። ራሱ ይካሉ የፐርሶናል የራሳችን የግላችን ነው እንጂ የማንኛው እንዲሰማው አልፈለግንምና ይሄ የተከለከለ ነው ለማለት ነው። እኔስ ቀርጬ ማሰራጨት እችላለሁ፣ መላክ እችላለሁ? አንተ እንግዲህ እኔና አንተ ከተነጋገርነ ችግር የለም ማለትም አንተን መቅረጽ ትችላለህ፣ አንተን እኔም አንተ መቅረጽ ትችላለህ ማለትም ሁለታችን በኩል ግልጽ ሆነን ተነጋግረናል። የተነጋገርነውን መቅዳት እንችላለን። ግን አብዛኛውን የሚለው ምንድነው መነጋገር አለበት። በቃ እኔና አንተ አብዛኛውን እንነጋገሩ መቅዳትም ትችላለህ፣ ችግር የለም መቀዳትም ትችላለህ ነው የሚለው ህጉና። ለምሳሌ ግን እዚህ ላይ አሁን እኔ ለአንድ ሰው በሆነ ነገር ልጠርጥረው ያን ሰው እውነቱን ለማዋጣት ወይም ራሴን ደብቄ እደውልለትና ያ ሰው የሚለኝን መረጃ በሙሉ ተቀብዬ በዚህ በመገናኛ መረብ አሰራጨዋለሁ። ተገቢ ነው ይሄ? ህጉ ይፈቅድልኛል? ለምን እዚህ ላይ ለሰውየው ማሳወቅ የለብኝም ወይ? ስቀዳው ሰውየውን ማሳወቅ የለብኝም? ነው አይደለም። ህጉ የሚለው ሁለታችን ተነጋገርነ፣ ሁለታችን ነው። ሶስተኛ ከሆነ ነው ችግሩ። ሁለታችን ከሆነ ግና አንተ የኔን ያንተን ችግር የለም። ግን ሳላውቅ እኔ ለሰውየው እየቀዳሁ ነው ብዬ ሳልነግረው ሳላሳውቀው ድምፁን ቀድቼ ማሰራጨት ይችላለሁ? ችግር የለም። ሁለታችን ነው የምንናገር፣ ችግር የለም። ሶስተኛ ሲሆን ነው ፍቃድ የሚያስፈልግ። ሁለተኛችን ሆነ ያንተ እኔ አንተን እኔ አንተ የሰማሁትን አንተ እኔ የሰማሁን ችግር የለም። መቅዳት ወይም ደግሞ ማስቀመጥ ችግር የለም። ችግሩ ምንድነው? ሁለተኛና ሶስተኛ ሰው ሲቀዳ ነው ማለት ነው። ከዛም ደግሞ ይህ ሰው እየተቀዳውን ለመበተን ከፈለገ ሁለት ነገሮችን አስፈላጊ ነው። እውነተኛ ነው ወይ? መረጃ አለው ወይ? ትክክለኛ ነው ወይ? ይነካል ወይ ሰው ወይም ሰውን ይህን መረጃ የሚበትነው ለምንድን ነው? ከሰውየው ማንን ለማራቅ ነው? ምናልባት ያ ሰውዬ የተቀዳው ሰውዬ ብዙ ባለየዎች ነገሮችን ህዝብ ማይፈልጋቸው ወይም ደግሞ አደገኛ የሆኑ ወይም ደግሞ ህዝብን ከሰውየው ለማራቅ የሚሰሩ ስራ ትክክለኛ ስላልሆኑ ያን ሰውዬ ማለትም ከሰው ለማራቅና ሰው እንደገና ሂዶ ከሰውዬ መረጃ የሚፈለገውን ምናልባት እንግዲህ የሚያደርገው እንጃኔ እሱ ሰውየው ከሰውየው ሰው እንዳይሄድ ያን ሰውዬ ቀድቶ ለሰውን ማራቅ። ይህ ሰውዬ መሄድ ማለት አስቸጋሪ ነውና ተጠንቀቁ። እንዲህ ነው አይበለው እንጂ ሰርቃል፣ ይበላል፣ ምናምን ብዙ ነገሮችን ሊተረትር ይችላል እና እነዚህ ችግር የለም ህጉ ይፈቅዳቸዋል ማለት ነው። ግን እዚህ ላይ ግን ሶስተኛው ሰው አስቸጋሪ ነው ይላል። ግን አሁን እዚህ ላይ እኔ አሁን ያን ሰው ስቀዳው ምናልባት ለዛን ሰው እኔ አልነግረውም። ያን ሰው ለምሳሌ አሁን ሰው ሀሜታ ሊሆንም ይችላል፣ እዛ ሰው ማውጣት የምፈልገው ነገር ሊኖር ይችላል። ግን በምቀዳበት ሰዓት ለምትናገራቸው ነገሮች በሙሉ እየቀዳሁ ነው ብዬ እንዳሳውቀው ህጉ
አያስገድደኝም ወይ? ምክንያቱም ይሄ አሁን የራሴን ፐርሰናሊ ቅድም የተናገረው ነገር አለ። እኔ ለሱ ያልኩትን ነገር እንጂ ያን ነገር ተቀብሎ ወስዶ እንዲያሰራጭና አደባባይ ላይ እንዲያወጣው አይደለም። እኔ ከሱ ጋር ነው የተነጋገርኩት። ህጉ ለምን ለኔ እዚህ ላይ ህጉ መጥቶ ለምን ለኔ አያስጠነቅቅም ወይስ አይከላከልልኝም? በጣም ጥሩ። እንግዲህ የሚለው ህጉ ምንድነው? በሁለታችሁ የነበረው ግን አንተ የምትለው ምንድነው? ቀደም ብለህ ግን እኔ ከአንተ ጋር መነጋገር የኔና አንተ ፐርሶናል ብቻ ነው ማለትም ሁለታችን ብቻ ነው እንጂ ሌላ ሰውም እንዲሰማም አልፈልግም፣ እንድትቀዳኝም አልፈልግም፣ እንድትቀዳም አልፈልግምና የኔና አንተ ብቻ ነው ብለህ ታስጠነቀቅከው በኋላ ይህን ማለት ትችላለህ። ግን አብዛኛውን ጊዜ እንግዲህ ሁለታችን ተነጋገርናቸውን እኔም አንተም የመቀዳት መብት አለን ማለት ነውና ሊቃወም አይችል ማለት ነው። አዎ ከነጋገረኛል። አዎ የተነጋገረውን እናንተ ሰምተናል። በቃ ችግሩ መቼ ነው? ያ ሰውዬ እናንተ የሰማነውን ቀድቶ መበተኑ ይሄ ነው እንግዲህ ችግሩ ማለትም የሚበትነው አዛናት ሴተር የሚባል ነገር አለ። አሁን ለምሳሌ አዛናት ሴተር የሚባለው ይሄ አይደለም። አዛናት ሴተር የሚባለው ሶስተኛው በዳር ሆኖ እናንተን መቅዳት ማለትም እናንተ ስንነጋገር በዳር ሆኖ እኔም አላውቅም አንተም አታውቅም ሁለታችን ይቀዳል ማለት ነው። ይሄ የተከለከለ ነው ማለትም ከሰው ማለትም ከሌላ የኛን በድብቁ ነው የሚቀዳን ማለት ነው። የተከለከለ ነው። በፍጹም ይሆንም አይችልም። ይህን ለመቅዳት ማለት ፍርድ ቤት ህግ ያስፈልጋል። ከዛም ደግሞ የፍርድ ቤት ፍቃድ ያስፈልጋል ማለት ነው እንጂ ዝም ብሎ አይደለም። እያጠናቀቅነው እንምጣና አሁን በተለይ በመገናኛ መረቦች በፌስቡክም ሆነ በትዊተርም ሆነ በዋትስአፕም ሆነ በቲክቶክም ሆነ በማንኛውም ነገር የሚሰራጩ ነገሮች በሙሉ ያለ ሰውየው የግለሰቡ ፈቃደኝነት በዛ ቢሰራጭ ተጠያቂው ባለ የግሩፕ ኃላፊ ነው ማለት ነው። ስለዚህ ግሩፑ ግን ደንብ ሊኖረው ይገባል። አስቀድሞ እዚህ ግሩፕ ለሚገባ ሰው በሙሉ ማንኛውም ነገር በዚህ ለምሳሌ አሁን እንደኛ እንበል አሁን ሬዲዮ ጣቢያ ውስጥ ወይም ቴሌቪዥን ውስጥ በምንሰራበት ሰዓት አንድ ሰው ለቃለ መልልስ ይመጣና የሚናገረውን ነገር እኛ ጣቢያው ኃላፊነት አይወስድም። የሚናገረው ነገር ኃላፊነት የሚወስደው ራሱ ግለሰቡ ነው ብለን እናሳውቃለን። እዚህ ግሩፕ ላይ ደግሞ በግሩፕ ውስጥ መመሪያና ደንብ ወጥቶ በዚህ ግሩፕ ውስጥ የሚሰራጨው ነገር የሚተላለፈው ነገር በሙሉ ሰውየው የሚያሰራጨው ነው ኃላፊነት የሚወስድ እንጂ ግሩፕ ኃላፊነት አይወስድም ብሎ ማሳወቅ አለበት። ይህም አንዱ ነው። የሚለው ምንድነው ህጉ እንግዲህ ይህ ሰውዬ የዋትስአፖች ኃላፊ እንግዲህ ምን ያህል እንግዲህ መመሪያዎችን እንግዲህ ከዛሬ አንደኛ ይህ ስድብ ዘለፋ ምናምን አይሆንም መሄድ የለበትም ብለው መከላከል አለባቸው። ሁለተኛው ደግሞ ምናልባት ይላል ምናልባት አንድ ሰው ከሳስቶ በመረጃ በሚልክበት ጊዜ የግሩፕ ኃላፊና የግሩፕ መሪዎች ኃላፊነት የለባቸውም። ኃላፊነቱ የማን ነው? የሰውየው ራሱ የበተነው ነው የሚል ይህን እነዚህ መገኘት አለባቸው። ከዛም ደግሞ ከተበተነ በኋላ ምን ያህል ተሎ ብለው አወረዱት የሚለውንም ይህንም ፍርድ ቤት ይጠይቃል። ምን ያህል ከሰዓት በኋላ ከአንድ ሰዓት 2 ቀን 3 ቀን ወዲያው ተወረዱት ኃላፊነት የለባቸውም። አብዛኛውን ፍርድ ቤቱ ይህ ካለ በመሪዎች ኃላፊነት አይሰጥም ማለት ነው። ከስንት አንድ ነው እና ኃላፊነቱ የሰጠው እስካሁን ለማን ነው? በፌስቡክ እና በቲክቶክ በተመለከተ ግና በቃ ኃላፊነት ሰጥቷል። ለምንድን ነው ተሎ አላወረዱትም? ችግሮች እየበዙ መጡ እና ደግሞ ሰው ደግሞ ተሎ ስለሚበተን በጣም አስቸጋሪ ስለሆነ ተነግሯል ማለት ነው። ዳኛ ዘይብ ካሱ ለሰጠህን ቃለ ምልልስ እጅግ በጣም እናመሰግናለን። እንደተለመደው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት። እሺ፣ ለሁላችንም መልካም ምሽት እንዲሆን እመኝላቸዋለሁ። አመሰግናለሁ። እናንተ ደህና ሁኑልኝ። ክቡራትና ክቡራን አድማጮቻችን እንግዲህ ሳምንታዊ ሕግና ፍትህ የተሰኘው ፕሮግራማችን በዚህ ላይ የተገባደደ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት ይሁንልን ለሁላችን።